በእንደነዚህ አይነት አባቶች ይፈታሉ ማለት ነው። የሀገር መከላከያ ሰራዊት ላይ የሁላችንም ዋስጠበቃ ነው። ከፈጣሪ በታች የሀገር መከላከያ ሰራዊትን እንደ ተቋም ትልቅ ይቅርታ መጠየቅ እንፈልጋለን። መከላከያ ማለት በዚህ ትግል ላይ ብዙ አስተዋጽኦ ያደረገ እጅግ የምንወደው የምናከብረው ወደፊትም ቢሆን አገር ሰላም ጤና ይስጥልን። ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን እነሆ ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን በዛሬው ዕለት መስከረም 19 ቀን 2018 ዓመተ ምህረት ከወልዲያ ከተማ የማስተላልፍላችሁን መረጃዎች እንደሚከተለው አቀርባለሁ። ከአማራ ክልል ከተለያዩ ቦታዎች ማለትም ከጎጃም፣ ከጎንደር፣ ከሸዋ እንዲሁም እዚሁ እኔ ካለሁበት ከወሎ አካባቢ ምን አበይት ጉዳዮች በዚህ ሳምንት ተከናውነዋል። ያው ምን ተከናውነዋል እንዳንል የጽንፈኛው ሚዲያውን አጨናንቆት ነው የከረመው። ግን እውነቱ ምንድነው የሚለውን እንደሚከተለው አቀርብላችኋለሁ። ከናንተ የሚጠበቀው ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ምንጊዜም ይሄ ፕሮግራም ሌሎች ሀቅና ሳቅ መሰናዶዎች ወደ እናንተ እንዲደርሱ ያግዛችኋልና ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። በፕሮግራሙ ላይ ሐሳብ አስተያየት አለን። ደግሞም ይህን ቢደረግ እዛ ቦታ ላይ ካለ ይህን ብናይ የምትሉትን በኮሜንት መስጫ በሐሳብ መስጫ ሳጥኑ ላይ መግለጽ የምትችሉ መሆኑን ከወዲሁ እንገልጻለን። እንግዲህ ፕሮግራሙን እንደሚከተለው አቀርባለሁ። መልካም እንግዲህ ዛሬ የመጀመሪያ የማደርግላችሁ ጎንደር አካባቢ ያለውን መረጃ በማስቀደም ነው። እንግዲህ እንደሚታወቀው በጎንደር አካባቢ በሁሉም ጎንደርም፣ ሸዋም፣ ወሎም፣ ጎጃምም ሁሉም አካባቢ የተለያየ ግሩፖች አሉ። አንዳንድ ቦታዎች ላይ በጣም የመፈረካከስ በተለይ አሁን ዛሬ በሰሞኑንም እንደነገርኳችሁ በጎጃም አካባቢ ከፍተኛ የመፈረካከስና የመፍረክረክ ነገር አለ። እሱን ቀጣይ የምንመጣበት ይሆናል። ነገር ግን ዛሬ ጎንደር ላይ ማተኮር የፈለግኩት ምንድን ነው፣ ይቺ የነ ምሬ እምቡርምቡር ማለት በዚህ በሰሜን ወሎ በኩል ያለው እንቅስቃሴ በጎጃም ያለውን፣ በሸዋ ያለውን እንዲሁም በጎንደር ያለውን በርስ በርስ የመከፋፈላቸውን አጀንዳ ለማስቀልበስ የሄዱበት ርቀት ከፍተኛ ነበር። ነገር ግን ይሄ ሁሉ አጀንዳ ይሄ ሁሉ ሚዲያ በዚህ ልክ ተረባርቦ ሊያፍነው ያልቻለ እውነታ ግን ምንድነው? ደረጀና ሀብቴ ባላንጣነታቸው ለይቶ ከወገራ የመጣ ቡድን ደንቢያ ያለውን የደረጀን ቡድን ለማፈንና ለመግደል በከፍተኛ ሁኔታ መረባረባቸው እንደው የሚገርመው የዚህን ያክል ጥላት ብለው የተነሱበትን መንግስትን እርስ በርስ የሚጠላሉበትን ያክል ይጠላላሉ ብሎ ማሰብ አይቻልም። እንግዲህ ምንድነው የሆነው? ደረጀ ያው እንደምታውቁት የአፋሃድ ወታደራዊ አዛዥም ነው። የጎንደር ጠቅላይ ግዛት እዝ ራሱን የጎንደር ጠቅላይ ግዛት እዝ ብሎ የሚጠራው ቡድን ሰብሳቢ ነው። ሀብቴ ደግሞ ራሱን አፋባሃ ብሎ የሚጠራው ቡድን ስራ አስፈጻሚ ነው። ያው 13 ስለሆኑ ሊቀመንበር ስለሌላቸው ስለማይተማመኑ ከ13ቱ ውስጥ አንዱ ነው። ደግሞ የጎንደር ራሱን የበላይ ዘለቀ እዝ ጎንደር አማራ ፋኖ ብሎ የሚጠራው ቡድን መሪ ነው። እነዚህ ሀብቴና ደረጀ የሚባሉ ግለሰቦች ከዚህ በፊት አንድ ሆነው የጎንደር አማራ ፋኖ አንድነት ብለው ወጥተው ጠላታችን መንግስት ነው ብለው ወጥተው ነገር ግን የወጡበት ግጭቱ ምክንያት ስላልነበረው ወዳውኑ እርስ በርስ ባላንጣ ሆኑ። አንዱ ባለፈው የነገርኳችሁ ይሄ አፋሃድ የሚባለው ድርጅት እነዘመነም እነምሬም እነ ሀብቴም ሁሉም የነበሩበት ድርጅት ስለነበረ በዚህ ድርጅት ምርጫ ተደርጎ የሸዋውም የወሎም የጎጃሙም የጎንደሩም አጠቃላይ ባሉበት ምርጫ ተደርጎ 7-5 ባልተጠበቀ ሁኔታ ማንም አልጠበቀውም። እስክንድር 7 ዘመነ 5 ሲሆን ዘመነ ምርጫውን አልቀበልም ብሎ አኩርፎ ወጣ። ከዛ በኋላ ከወሎ እነ ምሬና ሄኖክን ከሸዋ እነ ደሳለኝን ከነ ጄኔራል ተፈራ ከሸዋ
ተፈራ ያለው እዛ ስለሆነ ከእንደገና ደግሞ ከጎጃም ራሱ ዘመነና ማስረሻ ከዚህ በፊት አብረው እንደነበሩ ታውቃላችሁ። ዘመነ አፈንግጦ ወጣ፣ ከማስረሻ ተለየ። ማስረሻ ወደ እነ እስክንድር ቀረ። ከዛ ከጎንደር ደግሞ ያው ሀብቴና ደረጀ ናቸው። ሀብቴ ወደ እነ ዘመነ ግሩፕ እንትን አለ። በዚህ ዝም ብለው አራቱ ክፍለ ሀገር እየተጠሩ እያለ አንድ ሁኑ እየተባለ በርካታ እንትን ተብሎ አፋባሃ የሚባል ድርጅት እነሱ የቋራ ስምምነት ይለታል። ግን ሱዳን ሂደው ይህን ስምምነት አድርገው 13 አንድ ድርጅት መፍጠር አንድ ሊቀመንበር መፍጠር አቅቷቸው ጄኔራል ተፈራ ይሁን ሲባል እነ ዘመነ አንቀበልም፣ ዘመነ በተለይ አልቀበልም በማለቱ ይሄ ቡድን 13 ያላገር 13 ስራ አስፈጻሚ ይዞ ሳይተማመኑ መጥተዋል። ከዛ በኋላ ያለው ነገር ምንድነው? አንዱ የሻቢያና የወያኔን ተልኮ በማንገብ ይሄ 13 ግሩፕ የሚባለው የነ ተፈራ አሁን ሰሞኑን እንግዲህ ባለፈው ስላችሁ ነበረ። ተፈራ ሰሞኑን ወጥቶለታል። የሻቢያ ቀጥተኛ የሻቢያ ተቆርቋሪ ጠበቃ ሆኖ መጥቷል። እሱ ብዙም እንትን የማይልም። የነ ምሬም ሰሞኑን እንግዲህ ያያችሁት ነው። እሱም እንትን አይልም። የነ ሀብቴ ለየት የሚያደርገው እንግዲህ ጎንደር እና ወሎ ስትመጡ ራያና ወልቃይት አለ። አብዛኛው የአማራ ብሔርተኛ ትልቁ የመታገያ ዋና አንኳር ነጥብ ወያኔ በ1983 ወይም በ87ቱ በህገ መንግስት ከወጣ በኋላ ያሰፈረችውን ካርታ በመቃወም በተለይ በየምድር የነበረውን ወልቃይት ሁመራ ሰቲት ሁመራን ወደ ትግራይ ክልል በማካለሏ ራያ በወሎ የነበረውን ራያ ቆቦ የራያ ቆቦ ዋና ከተማ አላማጣ ነው በፊቱ በወሎ ክፍለ ሀገር። ነገር ግን ያንን ጠቅልላ ራያ አላማጣን ዋጃን ወደ ትግራይ ክልል በመከለሏ ከፍተኛ የሆነ የአማራ ብሔርተኝነት አቀንቃኞች ይሄንን በጣም የመታገያ በጣም ትልቁ አጀንዳ ካሉ ከወያኔ ጋር አንዱ ከሚቆራረጡበት ከማኒፌስቶዋ ካለው አማራ ጠልነቷ ባሻገር በተጨባጭ መሬትን ቆርሶ እዛ ላይ የነበሩ ባላባቶችን እዛ ላይ የነበሩ ታሪክ አዋቂዎችን በማፈን በመግደል በማሰደድ ይህንን በርካታ ግፍ የማይካድራው ብዙ የጭና ብዙ ነገሮች አሉ። የራያ በርካታ ይህን ሁሉ በደሎች እንዳሳለፈች ይታወቃል። ነገር ግን የራያና የወልቃይት ጉዳይ ዋና መታገያዬ ነው ብሎ የተነሳው ቡድን በብልጽግና ስም ኮሎኔል ደመቀን መውጋት ይፈልጋል። የነ ሀብቴ ቡድን ይሄ መታወቅ አለበት። ምክንያቱም የሻቢያና የወያኔ ከፍተኛ ትእዛዝ አለ። አሁንም ጸለምት ገብተናን እያሉ ነው። እንዲሁም ጸለምት ጥያቄ ያለበት አካባቢ ነው። እዚ አካባቢ ላይ ምን አይነት ድጋፍ ይደረጋል፣ ምን አይነት ይሆናል? በኋላ የነመሬን ስጠቅስ ራያ እንዴት እንዳስወሰዱ ትመጣለሁ። ወደ ዋናው ወደ ተነሳውበት ስመጣ አሁን ሰሞኑን እስካሁንም ድረስ ያለውን የፍጥጫ እና አሁንም ግድያ አለ። የት ላይ? ደንቢያ በጎንደር በሰሜን ጎንደር ደንቢያ ወረዳ ልዩ ቦታው ሮቢት በሚባል አካባቢ ደንቢያ ሮቢት፣ በዚህ አካባቢ ከፍተኛ የሆነ በተለይ እሱን ደረጀን እናፈናለን ብሎ የመጣው የነ ሀብቴ ቡድን በያለው አዱኛ የሚመራው ቡድን ደረጀ ላይ እንግዲህ ጦርነት ከፍቷል። እሱ ብቻ አይደለም። ከዚህ በፊት በርካታ የአፋሃድን አመራሮች እኒሁ የነ ሀብቴ ግሩፕ ሲገሉ እንደነበረ በማስረጃ ጭምር ራሳቸው እነ ደረጀም መግለጫ ሁሉ አውጥተው እስከ መቃወም ደረጃ ደርሰው ነበር። ከሰሞኑ እንደምታውቁት አንድ ሆኑ እየተባለ በርካታ ነገሮች እየለፉ ነበረ። ነገር ግን እኔ ከመሬት ላይ ያለውን ነገር ስለማቅ መቼውንም እንዳይሆኑም እንደውም በእነሱ ሰበብ አሁን ምን ተይዟል? የወገራው ቡድን የነ ሀብቴ ነውና ይሄኛው ደንቢያው ደግሞ የነ ደረጀ ነው። ወደ ጎሳ ወደ አካባቢያዊ ግጭት እንዳያመሩ ትንሽ ስጋት አለኝ እኔ ራሴ እና በዚህም የአገር ሽማግሌዎች ታዋቂ አባቶች ሃይማኖት አባቶች ታዋቂ የአገር ሽማግሌዎች
ታዋቂ ሰዎች ገብታችሁ እንደ ብዙ ደም እንዳይፋሰስ በእነዚህ አላዋቂ የሆኑ ሰዎች መጀመሪያ ራሳቸውን ነፃ ሳያወጡ ህዝብን ነፃ እናወጣለን ብለው በህዝብ ስም በአማራ ስም በጎንደር ስም እየማሉ እየተገዘቱ ያሉ እነዚህን ሰዎች አንድ ብትሏቸው መልካም ነው። ምክንያቱም ይሄ ግጭት ሄዶ ሌላ ዳፋ ሌላ ነገር እየሳበ ስለሆነ ከወዲሁ ቢቆም መልካም ነው። እኔ በግሌ ክብር ያለኝ ሰዎች አሉ። ነገር ግን በተሳሳተ ውጊያ አቅደው አስገብተዋቸው ከዛ በኋላ ዋጋ ከፍለው በእነሱ ስም እኔ እንደው ለምን እንትልለዋለሁ ደረጀ ነው። አሁን ደረጀ በላይ በጣም በሰሜኑ ጦርነት በጋሸና በላሊበላ በተለያየ አካባቢ ገብቶ ከፍተኛ ከወንድሞቹ ከነከፍ ያለው ደሴ ጋር ዋጋ የከፈለ በሰዓቱ አርበኛ ነው። ነገር ግን በተሳሳተ አውድ በተሳሳተ እቅድ አስገብተው በተለይ መንግስትን የሚጠሉ አካሎች ጥላቻ ብቻ ነግረው ያው ካላቸውም የፖለቲካም ግንዛቤ አረዳድም ወደ ያንን ተጠቅመው ልጆቹን አሳስተው አስገብተዋል። የሚያሳዝነው ግን ይኸው ደረጀ ሁለት ልጆቹን በዚህ ባልተገባ ግጭት ልጆቹን አጥቷል። ሁለት ልጆቹን ሲያጣ ጀግና አሉት። በመረጃ ቲቪም አልተዘጋም። ሌላውም በቃ እንትን ይል ነበር። በቃ ጀግናችን አሉት። ልክ የዘመነ ምርጫና ሲለያዩ ደግሞ የመጀመሪያ ቁጥር አንድ ጥላት ደረጀን አደረጉት። እኔ አሁን ሀብቴን ጠልቼ ደረጀን እንትን ብያለሁ። ሁሉም የናጡት ነካሾች ናቸው፣ ሁሉም አሁን ባሉበት አቋም። ነገር ግን የትላንት ታሪካቸው ጥሩ ታሪክ ያላቸው ልጆች አብረው ከዚህ ግሳንግስ ከሆነ ቡድን ጋር አብረው እየተበላሸ ስለሆነ ነው። እና በደንቢያ ከፍተኛ የሆነ ደም መፋሰስ ተካሂዷል። አሁንም አንዳንድ ብልጦች አሉ ማለት ለውጊያ ተብለው ከወገራ የመጡ ሰዎች ባለኝ መረጃ እኛ የመሰለን እኮ ከአገዛዙ ሰራዊት ጋር እንጂ እኛማ እንደዚህ ከሆነ አንዋጋም ብለው መሳሪያ ያወረዱ ሰዎች እንዳሉ እየሰማው ነው። ነገር ግን እኔ እርስ በርስ መጋደሉ እርስ በርስ እንዲህ እንትን ማለቱም ጥሩም አይደለም። እርስ በርሳችሁም ተግባቡ። መንግስትም ወደ ሰፊ ነው እየጠራችሁ ነው። ተመለሱ፣ ግቡ። የበደላችሁት መንግስትን እናንተ ናችሁ፣ ህዝብን የበደላችሁት እናንተ ናችሁ እንጂ ህዝብም አልበደላችሁም፣ መንግስትም አልበደላችሁም። ህዝብም ነፃ አውጡኝ ብሎ ለእናንተ ውክልና አልሰጣችሁም። በራሳችሁ ልዩ ኃይል መልሶ ይደራጃን ተባለ። ልዩ ኃይሉ ሊያፈርሰው ነው ብላችሁ የተነሳችሁት ራሳችሁ። ፋኖ መሳሪያ ይነጠቃል አልተባለም። እንኳን አይደለም ምንም ደግሞ አውቀዋለሁ የት አካባቢ ምን አይነት መሳሪያ እንደነበረ። እንኳን የተሻለ መሳሪያ የሌላችሁ ውጅግራና ወጨፎ ይዘህ ማንም ያንተ መሳሪያ አይፈልግልህ። ይሄ መመሪያም አልወረደም። ይህን የተሳሳተ መመሪያ የሚያወረደ ካለ እሱን ግልጽ ይሆናል፣ መነጋገር ይቻላል። አሁንም መሳሪያ ይነጠቃም ብለህ እንደው ደጅ ለደጅ እኖራለሁ ብለህ ወንድምህን እየገደልክ እኖራለሁ፣ የመንግስትን ሰላም እየለማያቻለችን ጎንደርን አወድማለሁ ብለህ እንደው በየመሸታ ቤቱ እያቀራራሁ እኖራለሁ ብለህ አስበህ ከሆነ የራስህ ጉዳይ ነው። ነገር ግን መንግስት መሳሪያ እናንተ መሳሪያ የመክፈፍም እቅድም አልነበረውም። ሰራዊቱም የራሱን የመንግስት ቅጥረኛ ሰራዊት ነው። ልዩ ኃይሉ ቢፈልግም ያባረው ቢፈልግ እንትን የሚለው መንግስት ነው። እናንተ ማነው ጠበቃ ያደረጋችሁ? እናንተ በፋኖ አደረጃጀት ነው የነበራችሁት። ፋኖ አደረጃጀትም የነበርከውም ጥቂት ነበርክ። ሌላው አሁን ጥቅም አገኛለሁ ብለህ የገባህ መንገደኛ ነህ። ግን እየተበደለ ያለው ህዝቡ ነውና ለህዝቡ ስትሉ እንትን በሉ፣ እጃችሁን ለሰላም ዘርጉ። መንግስት ወደ ሰፊ ነው፣ ይቀበላቸዋል። በተለይ ደግሞ ብዙ ታሪክ የምታውቁ ደግሞ አንዳንድ የአዋቂ አጥፊ ሰዎችም እዛው ስላላችሁ እናንተ እንደው የባካችሁ መማራችሁ ማወቃችሁ ከዚህ ከጫካ ህይወት የቅጠል አለፈ እኮ የድንጋይ ዘመን ወደ ድንጋይ ዘመን ለመመለስ በዚህ ልክ መሄድ ያለባችሁ አይመስለኝም። ነገር ግን እንግዲህ ጎንደር ላይ ከፍተኛ የሆነ የደም መፋሰስ በደንቢያ እየተካሄደ ነው የሚገኘው። በጸለምት የነ ሀብቴ ግሩፕ ገብቷል። እንግዲህ እንደነገርኳችሁ እነ ሀብቴ በጸለምትም በወልቃይትም በምንም በብልጽግና ስም የወያኔን ዓላማ እያስፈጸሙ ያሉ ልጆች ናቸው። እያንዳንዱ ድርጊታቸውን እያንዳንዱን ነገር ለወደፊት በከነ ማስረጃዎቹ ፕሮግራም መስራት ይቻላል።
ለዛሬው ግን ጎንደር አካባቢ ያለው ነገር በጣም የሚያሳዝን ነው። እጅግ እንግዲህ ወዶ በገቡት ነገር ስለሆነም አንዳንዴ ሰው ልጅ እንደው እንትን ሲል ያሳዝናል እና አሁን ይመስላል በቃ አማራ ክልልን ተቆጣጠር ነው እንዲህ ምናምን። መጀመሪያ እስኪ ራስ ተግባባ እና ጎንደር ላይ ያለው የነደረጀና የነሀብቴ ቡድን በዚህ ፍጥጫና በዚህ ደም መፋሰስ ላይ እንደሆነ ለማሳወቅ ነው። ወደ ሌላ ፕሮግራም ልወሰዳችሁ። መልካም። በቀጣይነት እንግዲህ የማልፈው እኔ ወዳለሁበት አካባቢ ወሎ አካባቢ ይሆናል። እንግዲህ በወሎ አካባቢ በተለይ ከወንዳች ሙጃ ጀምሮ አብዛኛውን የደጋውን አካባቢ ድልብን፣ በቅሎ ማነቂያ እና ሳንቃ አካባቢ የጽንፈኛው ቡድን ያው ባያችሁት ሁኔታ ወደ ወልዲያ ከተማ ለመምጣት ከቦ ነበር። በዚህም ከበባ በተለይ ከምድሩ ግጭት ይልቅ የሳይበሩ ውጊያ በጣም የሰፋበት የተናፈሰበት በርካታ ወጣቶችን ላልተገባ ጦርነት ላልተገባ ግጭት ዳርገው እነሱ ግን በሚዲያ አለን እያሉ አይዞ አጨብጭብ እያሉ በርካታ ወጣቶች ለዚህ ላልተመጣጠነ ውጊያ ዳርገዋቸው በግጭቱ ያው የግጭቱ ሰለባ ሆነዋል። ለዚህ እንግዲህ ምንም ምከረውም ቢካለ መከራ ይምከረው ነውና ወደ ዋናው ነገር ልግባላችሁ። ምንድነው መስከረም 14 ቀን 2018 ዓመተ ምህረት በወንዳች አካባቢ በሚገኘው በሰሜን ምስራቅ እዝ 803ኛ ኮር 12ኛ ክፍለ ጦር 4ኛ ሻለቃ ሞርተረኛ ምድብ ነው እንግዲህ ይሄ ችግር የተፈጠረው። ግጭቱ መጀመሪያ መከላከያ እዛ አካባቢ ላይ ያጠናውና በዛ በአካባቢው ላይ ያለው ነገር ምንድነው የጽንፈኛው ቡድን ስለነበር የሚንቀሳቀሰው የጽንፈኛውን ቡድን ያማከለ ማለት ለጽንፈኛው ቡድን ተመጣጣኝ የሆነ ኃይል ነው የተዘጋጀው እና በቂ ዝግጅት አለ፣ በቂ ኃይል አለ ለዚሁ ለወሮ በላው። ከእንደገና ደግሞ አዘናግቶ እንዲሁ አሳቻ ቦታ ፈልጎ ስለሆነ የጽንፈኛው ቡድን ብዙ ጊዜ ጥቃት የሚፈጽመው ይሄ ሞርተረኛ ምድብ የተዘጋጀው ለዛ በአካባቢው ለሚንቀሳቀሰው ለጽንፈኛው ቡድን የተዘጋጀ ኃይል ነበረች። እንግዲህ ይቺ ኃይል መረጃዎች ይኖራሉ። እነዛ መረጃዎች አሁን እንግዲህ መከላከያ በራሱ የሚያጠናው ጥናት ይኖራል። የዚህ የጁንታው ቡድን ተጨምረው በተለይ የቴክኒካል የሆኑ ድጋፎችን ተጨምረው እንደመጡ መረጃዎች ወጥተዋል። ከዛ እነዛ መረጃዎች እየተጠበቁ ያለ ነገር ግን ከላስታ የነበረውን ወንድሙ የሚመራውን የናሳምነውን ክፍለ ጦር አምጥቶ ራሱን ያሳምነው ክፍለ ጦር ብሎ የሚጠራው የወንድሙን ጦር አምጥቶ ከእንደገና የሃውጃኖን የካላኮርማን ክፍለ ጦር አጠቃላይ ይህን አድርገው ነገር ግን ከጀርባ በቴክኒካሊ በተለይ ጄኔራል ሸሪፍ አርሚ 24 እና መሪ እነ ጆን መዲድ አርሚ 43 የጁንታ አዛዦች በቀጥታ ይህንን ኦፕሬሽን በቴክኒካሊም በማቴሪያልም ደግፈዋል። ከእንደገና ሻዕቢያ ከሁለት ወር በፊት የነበረ ዝግጅት የተለያዩ መሳሪያዎች በተለያዩ ሁኔታዎች ገብተዋል። ይሄ ግልጽ ሊሆን ይገባል እና እዛ አካባቢ የነበረው መከላከያ የተዘጋጀው ለዚህ ለጽንፈኛው ቡድን ዝግጅት ያክል ስለነበረ ያው የማይካድ ጥቂት ስህተት ተፈጥሮ ለዚህ ነገር ተዳርጓል። ነገር ግን መታወቅ ያለበት ይህ ጽንፈኛ ቡድን ያለቅድ ዝም ብሎ ወልዲያ በሰልፍ እንደሚገባ ወደ ወልዲያ አቅጣጫ አንደኛ የሚዲያ ሰራዊቱ፣ ሁለተኛ እንደገና ደግሞ መሬት ላይ ያሉትም ወታደራዊ ልምድ የሌላቸው ከዚህ በፊት የምናውቃቸውም ልጆች ስለነበሩ
አንዴ ድልድይ እንስበር አንዴ ወዲህ እንውጣ እያሉ ገና ስለሚያደርጉት እንኳን ኦፕሬሽን ያልተስማሙ ያልተግባቡ ልጆች ናቸው። በዝም ብለው እኛ አሁን አንዳንዴ ስንነግራችሁ እንደው ከደጋፊነት ከሆነ ነገር ይመስላችኋል። አይደለም። ልጆቹ ውጊያ ያውቁም። በቃ ሆ ነው፣ በሆያ ሆዬ ነው የሚሄዱት፣ በስሜት ነው የሚሄዱት። ስለ ጦርነት ብዙም ያን ያክል የሚያውቁት ነገርም የለም። አብዛኛውም ወሮ በላ ነው። ከተለያየ ቦታ ጥቅም የሚገኝ መስሎት ለጥቅም ብሎ የተሰባሰበ ቡድን ነው። ዘርፎ አዳሪ ነው፣ ወሮ በላ ነው እና ያን ያክል ወታደራዊም ቴክኒካልም የውጊያም ጥበብ የሚያውቁም ልጆች አይደሉም እና ቀጥታ ሳንቃ መጡ። ሳንቃ ከመጡ በኋላ ባንክና ህብረት ሱቅ ዘረፉ። ከዛ በኋላ እንግዲህ ወደ ወልዲያ አቅጣጫ በተለምዶ ጥቁር ውሃ የሚባለው አካባቢ፣ ጃርሳ፣ ገዶ የሚባሉ ቦታዎች አሉ። ይህንን አካባቢ ከእንደገና ደግሞ በሰዋ ሜዳ በላይ በመቻሬ በኩል አድርገው ግጭት ፈጠሩ። በዚህ ግጭት ምን ደረሰባችሁ ብላችሁ እነሱን ብትጠይቋቸው መልካም ነው። ነገር ግን ከወደኛ ያለው ነገር ምንድን ነው? የጽንፈኛው ቡድን አመጣጥ ስለሚታወቅ በጥቁር ውሃ በኩል ያው የነ አሳምነውና የሀውጃኖ ቡድን ነው የመጣው። በቀን 16 ማለትም የደመራ ቀን ነው የምነግራችሁ። 26 ሙት 45 ቁስለኛ ሆኗል። በዋንዛዬ አቦ በኩል ደግሞ እና በዚህ በመብራት ኃይል በዩኒቨርሲቲ በኩል ደግሞ ራሱን የልጅ ኢያሱ ክፍለ ጦር ብሎ የሚጠራው ቡድን ነው የመጣው። በዚህም ደግሞ 56 የተገደለ 60 የቆሰለ ነው። ሌላው በጃርሳ እና በሳንቃ የድሮን ጥቃት ተፈጽሟል። በዚህም የድሮን ጥቃት ታርጌቱን የጠበቀ ታርጌቱን ያነጣጠረ ነበረ። በተለይ የአሳምነው ራሳቸውን ያሳምነው እዝ ብለው የሚጠሩ ማን ነው ክፍለ ጦር ብለው የሚጠሩ ልጆች አልቀዋል። የጽንፈኛው ቡድን አባላት ማለት ነው። ሌላው እንግዲህ በዞብል አምባ ብርጌድ የነ ሀውጃኖ እንዲሁም አጠቃላይ ዞብል አምባ በሳንቃ ያሳምነው ቡድን በጃርሳ በመርቆሪዎስ በገዶበር የልጅ ኢያሱ ጦር በአማይ ሚጫ በማንጡር በሰንቦ አመራሮቹ እነ ኮሎኔል ሞገስ ሌሎቹ ነበሩ። በርካታ እንግዲህ እነ ወንድሙ ከላስታ አሳምነው ክፍለ ጦር የመጡ ልጆች ነበሩ። እነዚህ አጠቃላይ ሙትና ቁስለኛ ሆነው ነው የተበተኑት። በ17 በመስቀል ዕለትም እንግዲህ ከንጋቱ 12 ሰዓት ጀምሮ ገጭ ድው ነበር። ነገር ግን በጣም አፍላ ግጭት የገጠሙት ከ2 ሰዓት ተኩል እስከ 4 ሰዓት ተኩል ባለው ረዝም ሰዓት ሆኖ ሳይሆን ለምሳሌ በጀነቶ በር በሚባለው ጀነቶ በር ማለት በደሴ ወልዲያ ደሴ መሄጃ ሸዋ በር በኩል ነው። ከእንደገና መቻሬ ማለት በሻላ ሙዲ ስታዲየም በጀርባ በኩል ባለው ማለት ነው። በዚህ አካባቢ የመጣው ቡድን ከተመታ በኋላ በጥቁር ውሃ ያለውን ኃይል በደንብ ተደርጎ ተቀጥቅጦ በምድርም በድሮንም ተመቷል። እንግዲህ የጽንፈኛው ቡድን ትልቁ አስገራሚ እንትኑ ምንድነው? በድሮን እና በጀት መታን ይላሉ። በመጀመሪያ የገጠመው መከላከያን ነው። መከላከያን እስከገጠመ ድረስ ምንም ልናደርገው አንችልም። እንግዲህ የገጠመ አካል ገጥሟል እና ልጆቹን እኔ እውነት ለመናገር እንዲሁም እንኳ ሳወራው በጣም ያስጠላኝ ነው የማወራው። ምክንያቱም ባልተገባ ጦርነት ውስጥ አስገብተው ሆሆ ብለው አጨብጭብ ብለው የህዝብ ልጅ ቀስቅሰው እንትን ካሉ ካስጨረሱ በኋላ እንደገና መልሰው አይ በድሮን ነው አረ በጀት ነው እና መከላከያን እኮ ነው የገጠምከው ወዳጄ። መከላከያን ከገጠማችሁ አንድ
ጀግና ማለት የሚጋጠመውን አካል አቅም ማወቅ ነው። አቅምን አውቆ በችሎታው በልኩ መኖር ነው። ከዛ ውጭ ግን ከገጠምክ በኋላ የለም በክላሽ ነው ያስኩት በክላሽ ግጠመኝ የሚባል ነገር አይሰራም። በተገኘው መሳሪያ ይጠርጋል። እና እንግዲህ በ14 ወንዳች በ15 ሙጃ በ15 በዚሁ ቀን ሳንቃ ድልብና ሳንቃ አካባቢ በ16 ወልዲያ ዙሪያ በ17 አሁንም ወልዲያን ማዕከል ያደረገ ጥቃት ሊፈጽሙ መጡ። እንዳሰቡት ሳይሆኑ ተደመሰሱ። ከተደመሰሱ በኋላ ግን አይ በጀት ነው በድሮን ነው እንዲህ ነው ብትል ማንም የሚሰማህ የለም። ከአንተም ራስህ ከተጠያቂነት ነገ የህዝብ እያንዳንድህ ከተጠያቂነት አታመልጥም። በተለይ ምሬ አበበ ፈንታው አበበ ተመቷል እየተባለ ነው። እንግዲህ ብዙም ማረጋገጫ ስላላገኘው ነው እንጂ ተመቷል ማለት ቆስሏል። ተመቷን ስሏችሁ ቆስሏል ነው ቆስሏል እየተባለ ነው። እስኪ ስለሱም በደንብ አጣርተን የምንመጣበት ይሆናል። በአበበ ቀጥታ ስርጭት በሱም መረጃ ካገኘው በደንብ እንትን እላለሁ። ይሄ ነው። ሌላው እንግዲህ በትላንትናው ዕለት በላስታ ወረዳ በገነተ ማርያም አካባቢ ትምህርት ቤት አካባቢ ተሰባስበው የነበሩ የጽንፈኛው ቡድን አባላት ተመተዋል። ነገር ግን ከላሊበላ ውቅር አብያተ ክርስቲያኖች መካከል አንዱ የሆነውን የገነተ ማርያም ቤተክርስቲያን እንደተመታ አድርጎ የኡጋንዳውም የአሜሪካውን ቡድን ሲቀሰቅስ ነበረ። አሁን እናንተ ብዙ ቀሰቀሳችሁ፣ ብዙ አላችሁ፣ ብዙ ዋሻችሁ፣ እንደውም እድለኛ ናችሁ። እንደ ጽንፈኛው አይነት ሚዲያ እንደ ጽንፈኛው ሚዲያ መሪዎች እድለኛ ሰው አይቻላቅም ወይ? እኔ ውሸት ተለምዶ ከባህላችን ውጭ የሆነ ነገር ተለምዶ እኔ እኮ የሆነ ነገር እንኳን ለመናገር ጨምሬ ለመናገር ምን ያክል እንደሚቀፈኝ እኔ ነኝ የማውቀው። ጨምሬም አላቅም ለመጨመርም አልፈልግም። እናንተ ግን ያልተደረገ ነገር ተደረገ ስትሉ ትንሽ የማይዘገን ናችሁ። የሚመጣው ቀውስ የሚመጣው ችግር የማያሳስባችሁ አገር በጭንቅላቷ ብትተከል የማያሳስባችሁ ሆዳም ባንዳዎች ናቸው እንጂ አሁን በትላንትናው ዕለት ድሮን አጥቅቷል። አዎ ገነተ ማርያም፣ አዎ የት ላይ? ትምህርት ቤት ላይ። ዛሬስ ቃሊም ላይ። አሁን ተኩለሽ የሚባል አለ። ተኩለሽን አረጋግጠን እንትን ቃሊም ግን ድቅቅ አድርጓል። አለቀ። ጃርሳ፣ ሳንቃ አለቀ። ሆስፒታል፣ ጤና ጣቢያ የምትለው ጤና ጣቢያውን እስከ ዛሬ ጤና ጣቢያ ትገባላችሁ፣ ትምህርት ቤት ትገባላችሁ ለተቋማቱ እየተባለ ከእንደገና ልብ ገዝታችሁ ትመለሳላችሁ እየተባለ ብዙ ነገር ተባለ። አሁን ወያኔን አዝላችሁ መጣችሁ። ታሪካዊ ጥላታችሁን አዝላችሁ መጣችሁ። የኢትዮጵያ ጥላት፣ የአማራ ህዝብ ጥላት ተሸክመ ይዘህ መጣህ እና ሰተት ብለህ ትገባ። ይሄን ነው የምትፈልጉት? ይሄን ከሆነ ግልጽ አድርጉ። ከዛ በተረፈ ግን መንግስት ድሮንም በሉት ሌላም ቴክኖሎጂ መሳሪያ ይኖረዋል። እየነጠለ ብቻ ነው የሚመታ መሳሪያ አለ። እየነጠለ ብቻ አሁን ድሮን አሰሳለ ምናምን አትሸማቀቅ። ገጥመ የለ እየፎከርክ አይደለ? ፎክረህ ግባ በቃ። ከዛ በኋላ ፈሪና ጀግና ይለያል። ይሄ ነው እንግዲህ አሁን የያዛችሁት ነገር። እየፎከሩ መምጣት እየፎከሩ መሞት ነው። እየፎከሩ መምጣት ወየው ብሎ መሞት ነው የያዛችሁት። ፎክረህ ከመጣ ፎክረህ ሙት አለቀ። ከዛ ስትመታ አየየ አረ መንግስት እኮ ነው ያውም በህዝብ የተመረጠ ህጋዊ መንግስት እና በአማራ ክልል በሰሜን ወሎ ዞን አካባቢ በተለይ ራሱን የምኒልክ ዕዝ አፋባሃ ምኒልክ ዕዝ ብሎ የሚጠራው በነምሬ ወዳጆ የሚመራው ቡድን በከፍተኛ ሁኔታ ተቀጥቅጦ ከተለያዩ አካባቢዎች ይዟቸው የመጣ እንዲሁም ደግሞ ከጀርባ በቴክኒክና በተለያየ ሎጂስቲክ እየደገፉ የመጡ የጁንታ ቡድኖች የተደመሰሱበት እንደገና ጥላዋቸው የወጡበት ከዚህ ካደረሱ በኋላ ወልዲያ እንደማይገባ ሲያውቁ መከላከያው እንደተጠናከረ ሲገባቸው የወንዳቹ ስተት የበቅሎ ማነቂያው ስተት እንደማይደገም ሲገባቸው ጥላዋቸው ነው የወጡት። ልንገራቸው ጥላዋቸው ነው የሄዱት እና ይሄንን እንድታውቁ ነው። እንግዲህ እኛም ከወልዲያ ሆነን
ያለውን ሀቅ እያስረዳ ነው ለመላው ኢትዮጵያ ህዝብ። እነሱም ያላቸውን ነገር እየተናገሩ ነው። ማን እውነተኛ ነው እንግዲህ ሁላችሁም በዚህ ዘመን መቼም ሚዲያ መጠበቅ ግዴታ አይሆንባችሁም። ደወል አድርጋችሁ ወልዲያ አካባቢ በምን ሁኔታ ነው ያለው፣ ጽንፈኛው ቡድን ነው ወይስ መንግስት ነው ያለው የሚለውን ነገር መጠየቅና መረዳት ይቻላል። ሌሎች መረጃዎችን አሰባስበን በሌላ በዝግጅት እንገናኛለን። በተለይ በአበበች ከስፍራው ከባበበች ሳምንቱ ወቅታዊ ዝግጅት ላይ ከስፍራው የምሰጣት መረጃዎች ይኖራሉ። በደንብ አሰባስቤ የማቀርብ ይሆናል። በእኔ በኩል ለአሁኑ ያስኩት ከወልዲያ አካባቢ ያለው መረጃ ይህንን ይመስላል። ሌሎች እስኪ ባለን ሰዓት ደግሞ ሌሎችን የሸዋና የጎጃምን ዳሰስ ላርግላችሁ የተወሰነ ይዩት። ምክንያቱም አሁን ጽንፈኛው ሚዲያ ላይ ነው ያለው። ከመሬት ያሉትን ልጆች ከየጉሪያቸው እያወጣቸው ነው። አሁን የምንፈልገው በነገራችን ላይ በዚህ አጋጣሚ የሚፈለገው በየሽረንቁላ በየጉራንጉሩ ገብቶ ተደብቆ የሆነች ነገር ተንኩሶ እየሄደ እየተወተፈ ነበር። አሁን ጥሩ ነው የተያዘው ነገር ወርደዋል። ጥሩ ነው። ከዚህ በኋላ ሜዳው ይለየናል። ሜዳ ላይ ከተገባ በኋላ የእናቴን መቀነት የአባቴን ከዘራ ማለት አይሰራም። ዙሮ አሁን የምታዋቸው ነገሮች አሉ። እንግዲህ ስልት አለ፣ ውጊያ ስልት፣ በርካታ የውጊያ ስልቶች አሉና አንዱ ይሄ ነው። እንግዲህ ይለያል ነው ዙሮ እና ወደ ሌሎቹ መረጃዎች ልውሰዳችሁ። መልካም። በቀጣይነት እንደው እስኪ አማራ ክልል ያለውን ወቅታዊ ሁኔታዎችን በተለይ በጽንፈኛው ቡድን ምን አነቃቃቸው፣ እንደሞ ምን አሁን ደግሞ አከሸፋቸው፣ ከሰሞኑስ ምን አይነት ችግር ገጥሟቸው ነበር የሚለውን ነገር ልንገራችሁ። አንደኛ እነዘመነ ግሩፕ ይሄ አፋጎ የሚባለው የጎንደሩ የጽንፈኛ ቡድን ራሱን ከአፋባሃ አዲስ ከተመሰረተው ባለፈው ነግሬያቸዋለሁ። አፋሃድንም ዘመነ ነበረበት፣ በድምፅ ስለተሸነፈ አፈንግጦን ወጣ። ነገር ግን አሁንም አፋባሃን ከፈጠሩ በኋላ አፋባሃንን ብለው ሊቀመንበር ጄኔራል ተፈራ ሲባል ተፈራ አይሆንም ብሎ የተከራከረው አንዱ ዘመነ ነው። ያም ስልጣን ከመውደዱ እንጂ ከሌላ አንግል አይደለም። አብረው ናቸው ለጥፋቱ። ግን እኔ ነኝ መሪ የሚል ነገር መጣ። ሌሎቹ የዘመነን መሪነት አንቀበልም በማለታቸው በንጥልጥል ላይ ቀርቶ መሪው በንጥልጥል ላይ ይቅር ተባለ። ከዛስ 13 መሪ አለው የተባለ ድርጅት እንደው በዓለምም የመጀመሪያ የሆነ ይመስለኛል። ይሄ አፋባሃ ተብሎ እንትን ተባለ፣ ተመሰረተ። አፋባሃን መስርተው ስምና ሎጎ ይዘው መጡ። ከዛ በኋላ ዘመነ ራሱን እያገለለ ወጣና መጨረሻ ራሱን አገለለ። ካገለለ በኋላ በውስጥ በኩል ምንድነው ችግርህ አንተ አንድ ላለመሆን? ምክንያቱም ከዚህ በፊት ያውቁታል። የአማራ ህዝባዊ ኃይል መሰረትኩ አለ። የአማራ ህዝባዊ ሰራዊት መሰረትኩ አለ። የአማራ ህዝባዊ ግንባር ጋር ከነስክንድር ጋር ግጭት ውስጥ አስገባ። አማራ ህዝባዊ ኃይልና አማራ ህዝባዊ ግንባር ተባብለው ችግር ውስጥ ገቡ። ከእንደገና አንድ እንሁን በሚል እንደገና የአገላጋይ ሽማግሌ ተዋቅሮ በአገላጋይ ሽማግሌ በራሳቸው ፈጥረው በአገላጋይ ሽማግሌ አፋሃድ የሚባለውን ድርጅት ለመፍጠር ወደ ምርጫና ወደ ቅስቀሳ ተገባ። በዛን ሰዓት እስክንድር በለጠው ይሄኛውንም አፋሃድንም አልቀበልም ማለት በራሳቸው ከጎጃምም ከጎንደርም ከሁሉም ያሉት ከተውጣጡ በኋላ ያው እንግዲህ ያን ድርጅት ፈጠሩ። ያን ድርጅት ከፈጠሩ በኋላ አሁንም መሪነት ፈለገ። መሪ አትሆንም ሲባል ራሱን አገለለ እና ይሄንን ሁልጊዜ ችግር እየፈጠር ካንተ ነህ በሚል በዛው በውስጥ ባሉ ልጆች ነው ጥያቄ የመጣው። አንዱ በዝናቡ ነው። የጦር የሚመራለት ዝናቡ አለ፣ በዝናቡ ነው አንዱ። ሌላው በእናስረስ ደግሞ ከመዋህ ተዋህዶ ጋር በተያያዘም ጥያቄ አለ። በአጠቃላይ ጎጃም ላይ ያለው ግሩፕ በጣም አሁን ጎንደር ላይ ከነገርኳችሁ በላይ ትልቅ ችግር ውስጥ ነው ያሉት። ተደብቀው የጊዜው እስኪያልፍ የሚባል ነገር የለም። ተደብቀው ነው ያሉት። ሌላው ሰራዊቱ ምን እያለ ነው? መጥቶ ካልመራ፣ መጥቶ መግለጫ ካልሰጠ፣ መጥቶ ካላነቃቃ የሱ መሪነት እየተባለ በሰራዊቱ ዘንድ ትልቅ የሆነ የእምነት መሸርሸር ነው ያለው በያዙት ሰራዊት። እንግዲህ ሰራዊት ደግሞ ስላችሁ ሌላ እንትን ዓለም ውስጥ እንዳትገቡ። በራሳቸው በያዟቸው መንጋዎች መጥቶ ካልመራነ ካልቀሰቀሰ
አቅጣጫ ካልሰጠ እያሉ ነው ያሉት። አብዛኛውን እንቅስቃሴውን አይታችሁ ከሆነ በስልክ ነው የሚያገኛቸው፣ በጽሁፍ ነው የሚያገኛቸው። ተደብቆ የሆነች ውስጥ ተወሽቆ ነው እንግዲህ አርበኛ የሚባለው። እኔ አርበኛ ድሮ ማውቀው እነ በላይ ዘለቀ እና አብዲሳ አጋ እኮ ህዝቡ ፊት እየመሩ በል እያሉ ነው። እኔ እንዲህ አይነት የሽፍታ የወንበዴ አርበኛ አይቼም አላውቅም። ስሙንም ከያዙ ወይ እንደ አርበኛ ይሁኑ፣ ወጣ ብለው ያጋጥሙ ይግጠሙ። ከዛ በኋላ ለእኛም እኮ ግልግል ነው። ጊዜው ቢያጥርልን ጥሩ ነበር። የሆነ ገዳም ውስጥ ተገብቶ የሆነ ሽሩንቅላ ውስጥ ሆኖ የድሃ ልጅ ማስጨረስ ግን ይሄ ተገቢ አይደለም እና ሰራዊቱ እያነሳ ያለው ነገር ከአንዳንድ አመራሮች ከራሱ መሪ ካረጋቸው አካላትም እየተነሳ ያለው ጥርጣሬና እየተነሳ ያለው ጥያቄ ጥሩ ነው እና ይሄ ጥያቄ በጎጃም አለ። በሸዋ በኩል የነ መከታውና የነ ደሳለኝ ሲያስብ ሸዋ ግሩፕ ነው። ይሄም በኮሎኔል ማነገረውና በጄኔራል ተፈራ ያው የነ ደሳለኝን ያማክራል። ኮሎኔል ማነገረው ደግሞ የነ መከታውን ያማክራል። በሁለቱ ቡድን ሰሞኑን የተወሰነ የመግባባት ነገር ፈጥረው አንዱን የማገዝ ነገር ይታይ ነበር። አሁን ግን በጎንደሩና በተለያየ አካባቢ በተነሳው ግጭት በራሳቸው እርስ በርስ ግጭት ማለት ነው። ያው ሸዋን የሚያክል የለም በእርስ በርስም ግጭት ከዚህ በፊት ነግሬያቸዋለሁ። ያም ስላሰለቸው ያን ያክል በጣም በገፍ የሸዋ ወዶ ገብ ያን ያክል በገፍ የገባውም የራሳቸው የፈጠሩት የእርስ በርስ ግጭትም ነው። አሁንም ሌላ የእርስ በርስ ግጭት እየደገሱ ነው። በተለይ የነ ደሳለኝን ቡድን በመግፋት አሁን የነ መከታው ግሩፕ ወደ እነ ደሳለኝ ወደ ያዘው አካባቢ እየሄዱ ነው። ምክንያቱም ከዚህኛው መከላከያው ሲገፋው ጥምር ጦሩ ሲገፋው ሂዶ የሚገባው የት ነው? እነ ደሳለኝ ጋር ነው። እነ ደሳለኝ ደግሞ እዛ ጋር ይሄን ቡድን ከሰሞኑ አንድ ለመሆን የመለሳለስ ነገር ነበረ። አሁን የነ ጎንደሩን የነ ሀብቴና ደረጀን ሲያው በጣም እንዳድስ እንደገና በቁጣ ግጭት የመቀስቀስ ነገር ነው ያለው እና ሸዋ ላይ ትልቅ የሆነ ፍጥጫ ነው ያለው። ሌላው በከሰም በኩል ያለው የነ መከታው ማነው የነ ደሳለኝ ሲያስብ ሸዋ ቡድን ከከረዩ ኦሮሞዎች ጋር ያው በደንበር ስለሚገናኙ እዛ በመተሃራ በኩል ባለው ግጭት ፈጥረው እንግዲህ ትልቅ ፍጥጫ ውስጥ ነው ያሉት። እኔ የምፈራው አሁን ደግሞ ጎሳዊ ነገር ደግሞ ሂደው ተንኩሰው ጎሳዊ ነገር እንዳያስነሱ ነው እና በዛ አካባቢ ያለ የክልሉ መንግስት በተለይ የሁለቱ ክልል መንግስት በቀጠናው ጣልቃ ቢገባ። ምክንያቱም እኒህ ልጆች በፈጠሩት ችግር የአማራ ህዝብንም አይወክሉም፣ የኦሮሞ ህዝብንም አይወክሉም እና እነሱ በፈጠሩት ሰበብ ሌላ ችግር እንዳይፈጠር በዛ አካባቢ ላይ በቂ ትኩረት ቢሰጠው መልካም ነው ብዬ እላለሁ። በተረፈ እንግዲህ ከሰሞኑ የሚዲያው ግለት በአሁኑ ሰዓት ቀዝቅዞ ወደ ትዊተር አቤቱታ በተለይ ድሮኗን እንደገና ሌላ ዘመቻ ጀምረዋል እና ወደ እየየ ገብተዋል። ከአጨብጭብ ወደ እየየ ገብተዋል። እንግዲህ አጨብጭቡ ያመጣላቸው ውጤት ሞት ነው። ይህም ሞት ደግሞ ባልተመጣጠነ ውጊያ አስገብተው ነው ያስጨረሷቸው። ይህንም በትላንትናው ዕለት በጣም ትልቅ ፍጥጫ እንደውም የመተኳኮስ ነገር ነበር። በጣም ትልቅ ፍጥጫ አምጥቷል። ምክንያቱም ባልተመጣጠነ ውጊያ አስገብታቸው አስጨርሳችሁናል፣ አመራሮቻቸውን እንግዲህ መሪ የሚሏቸውን አካላት ማለት ነው በማለት ትልቅ የሆነ ፍጥጫ ውስጥ ነው ያሉት። እንግዲህ ለነሱም ልቦና ይስጣቸው፣ ለሀገራችንም ኢትዮጵያ ሰላም ያድርግ ነው የምንለው። አጠቃላይ በአማራ ክልል ያሉ መረጃዎችና የኔን የራሴን የግል እይታ በዚህ መልኩ አቅርቤያለሁ። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለፕሮግራማችን ደግሞ መሻሻል ሀሳብ አስተያየታችሁን ስጡን ነው የምንለው። የዛሬውን የመስከረም 19 2018 ዓ.ም ከስፍራው ዝግጅት በዚህ መልኩ ተጠናቋል። ሳምንት በሌላ ዝግጅት በሌላ ፕሮግራም እስከምንገናኝ ሰላም ቆዩን። መነሻችንም መድረሻችንም ኢትዮጵያ ናት። አመሰግናለሁ። ለኢትዮጵያ ሰላም እንተጋለን።